ሰላም እንዴት ናችሁ? ዛሬ እንግዲህ እንዴት አድርገን የዩቲዩብ ቻናላችንን በአጭር ጊዜ ማሳደግ እንችላለን የሚለውን የምናይ ነው የሚሆነው። እንግዲህ ከ4 እስከ 5 የሚሆኑ ፖይንቶችን ይዤላችሁ መጥቻለሁኝ። በጣም ወሳኝ ናቸው። እንዴት አድርገን በአጭር ጊዜ ውስጥ 1000 ሰብስክራይበር እና ዎች አወራችን ደግሞ 4000 እና ከዛ በላይ እንዴት መሙላት እንችላለን የሚለውን የምናይ ነው የሚሆነው። በመጀመሪያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ወደ መጀመሪያው ስንገባ እንግዲህ ዩቲዩብ ላይ በቅርብ ጊዜ የተለቀቀ ፊውቸር ነው። ሁላችሁም የምታውቁት ነው ብዬ አስባለሁኝ። ኮላቦሬሽን ዩቲዩብ ኮላቦሬሽን እየተጠቀምንበት አይደለም ብዙዎቻችን። ነገር ግን በጣም ትልቅ ብዙ ጥቅም አለ ጀማሪ ዩቲዩበሮች። እሱን እንዴት አድርገን እንጠቀማለን የሚለውን የምናይ ነው የሚሆነው። እንግዲህ በመጀመሪያ ቪዲዮ ስንጭን ኮላቦሬሽን የሚል አለ። እሱን ላይ ገብተን ማለት ነው ኢንቫይት እናደርጋለን። ስለዚህ ይሄ ዩቲዩብ ኮላቦሬሽን እንደምታዩት እዚህ ላይ ግሮው ዩር አውዲየንስ ባይ ኮላቦሬቲንግ ዊዝ አዘር ክሬተርስ ኤንድ ኤክስፓንድ ዩር ቪዲዮስ ሪች ቱ ዜር አውዲየንስ ይላል። አውዲየንሳችሁ ይጨምራል። ሌላም በጣም ብዙ ጥቅሞች አሉት። እሱን እንግዲህ እንደት ነው የምንጠቀመው የሚለውን ስናይ ኢንቫይት የምትለዋን የኮላቦሬተር ክሊክ ስናደርግ እዚህ ላይ እንደምታዩት ይሄኛው ይመጣልናል ማለት ነው። አብዛኞቻችን እርስ በርሳችን ኮላቦሬት እየተጠቀምን ነው አይደለም። አክቹዋሊ አንዳንድ ሰዎች ይጠቀሙታል፣ ግን በጣም ለጀማሪ ዩቲዩበሮች በጣም ወሳኝ ነገር ነው። እዚህ ላይ እንደምታዩት ምንድን ነው የሚለው we will help your video reach your collaborators audience ይላል። እኛ ኢንቫይት ስንልክ ኮላቦሬት ኢንቫይት ስንልክ ያኛው ሰው የሚቀበለን ሰውዬ የሱ አውዲየንስ የኛን ቪዲዮ ሳጀስት ይደረጋሉ ማለት ነው። ያገኙታል፣ ያዩታል፣ ሆም ፔጅ ላይ ሊያገኙት ይችላሉ፣ ሳጀስት ይደረጋሉ። ይሄ ማለት ለጀማሪ ዩቲዩበሮች በጣም ትልቅ እድል ነው ማለት ነው። ለምሳሌ አሁን እናንተ 10 ሰብስክራይበር ሊሆን ይችላል፣ 100 ሊሆን 200 ሰብስክራይበር ሊሆን ይችላል ያላችሁ። ነገር ግን ሌላ ደግሞ የምታውቁት ቻናል ከ10,000 እስከ 40,000 30,000 40,000 100,000 200,000 እስከ 400,000 ሰብስክራይበር ያላችሁ ዩቲዩብ ቻናሎች አሉ፣ በጣም ትልልቅ ማለት ነው። እኛ ምንድነው የምናደርገው? ኢንቫይት እንልክላቸዋለን። ኢንቫይት ስትልኩላችሁ ያን አክሰፕት ሲያደርጉ የእናንተ ጥሩ ኮንቴንት ሰርታችሁ ከሆነ ለነሱ 100,000 200,000 ሰብስክራይበር አውዲየንስ ማለት ነው የእናንተ ቪዲዮ ተደራሽ ይሆናል። ይሄ ማለት ደግሞ ቪዋችሁ ይጨምራል፣ ሰብስክራይበራችሁ ይጨምራል። በጣም ትልቅ ጥቅም አለው ማለት ነው። ኤቭሪቲንግ ቪዲዮውን የምትቆጣጠሩት እናንተ ናችሁ። በዛ ላይ ደግሞ ዎች አወሩ ሪቪኒው ካለ ሞኔታይዝ የሆነ ቻናል ከሆነ እሱ ለእናንተ ነው የሚሆነው። ኤቭሪቲንግ ቪው የሚቆጠረው ለእናንተ ነው ማለት ነው። ኢንቫይት የተላከለትንም ሆነ የሚልከውን ማንኛቸውንም የሚጎዳ ሳይሆን ሁለታችንም የሚጠቅም ነው ማለት ነው። እሱን ወደ ኋላ ላይ ያሳያችኋለሁ። ስለዚህ ለምሳሌ እዚህ ጋር ላይ ኢንቫይት ለመላክ ከሆነ ለምሳሌ እዚህ ጋር ላይ ገብታችሁ የቻናሉን ስም ሰርች ታደርጋላችሁ። ኢንቫይት የምትልኩለትን ቻናል ስም በተለይ ቻናል ኦነሩን ፐርሰናሊ የምታውቁት ከሆነና ቅርበት ካላችሁ ሲምፕሊ ቻናሉን ትልኩለታላችሁ። ባታውቁትም እንኳን ደግሞ እንዴት አድርገን መጠቀም እንችላለን የሚለውንም የምናይ ነው የሚሆነው። ለምሳሌ አሁን እኔ የሆነ ቻናል ቢኖር ኢትዮ ብዬ ሰርች ባደርግ አሁን እዚህ ላይ በጣም በርካታ ቻናሎችን ያመጣልኛል ማለት ነው። እንደምታዩት ኢትዮ ፎረም ይላል፣ ኢትዮ ኮምፒውተር ስኩል፣ በጣም በርካታ ዩቲዩብ ቻናሎች ይመጣሉ። ስለዚህ የምታውቁትን ቻናል እናንተ ኢንቫይት ልካችሁለት ይቀበለናል የምትሉት ቻናል ካለ እሱን ሰርች ታደርጉና ለምሳሌ እኔ ኢትዮ ኮምፒውተር ስኩል ክሊክ ባደርጉ እንደምታዩት ቻናሉን ያመጣላችኋል። ስለዚህ ቀጥታ ምንም እንሳለል ክሬት ሊንክ የምትለዋን ብቻ ክሊክ በማድረግ እችኛዋን ኮፒ አድርጌ ኢትዮ ኮምፒውተር ስኩል ለሚባል ዩቲዩብ ቻናል ሊንኩን እልክለታለሁ ማለት ነው። በምንድን ነው የምልክለት? በቴሌግራም ሊሆን ይችላል፣ በኢንስታግራም ሊሆን ይችላል። እሱን እልክለታል ማለት ነው። እሱን እንዴት ነው የምናደርገው? ለምሳሌ አሁን ቻናሉ ላይ ሲገባ ኢትዮ ኮምፒውተር ስኩል ላይ ሞር የምትላለች እሷን ክሊክ ታደርጋላችሁ። ክሊክ ስታደርጉ ሊንክ ካለው ያመጣላችኋል። እንደዚህ እንደምታዩት ፊት ላይ ሊንኮች ኢቭን ዌብሳይት ሁላላችሁ። ቴሌግራም አለ፣ ፌስቡክ አለ፣ ኢንስታግራም፣ ቲክቶክ ይላል። እዚህ ላይ ገብታችሁ እንግዲህ በሊንኩ አማካኝነት ለምሳሌ አሁን ኢንስታግራም አለ፣ በኢንስታግራም ልልኩላችሁ ትችላላችሁ።
ቅድም ኮፒ ያደረግነውን ሊንክ ማለት ነው። ኢሜይልም ካለ ደግሞ እዚህ ላይ ቪው የሚሆን ከሆነ ኢሜይሉን በኢሜይልም ልትልኩላቸው ትችላላችሁ። ሜሴጅ በቃ ኢንቫይት ኮላቦሬሽን ነው ተቀበለኝ የሚል ኢንቫይት አጠር ያለች ሾርት ሜሴጅ ጋር ትልኩላቸዋላችሁ። ማንንም የሚጎዳ ነገር አይደለም። ይሄን ሁለታችንም ሁሉንም የሚጠቅም ነው ማለት ነው። ሶ የማንንም ቻናል ዲስትሮይ አያደርግም። ይሄ በጣም ቡስት የሚያደርግ ነገር ነው ለሁሉም ማለት ነው። ሶ በዚህ መልኩ ሊንኩን እንልክላቸዋለን። እነሱ ያንን አክሰፕት ሲያደርጉ ቪውን ወዳው ቸክ ማድረግ ትችላላችሁ። በጣም ቶሎ ነው የሚታየው ቪዲዮ ቪው በጣም ይጨምራል። ሰብስክራይበሩም እንደዛ ነው የሚሆነው ቢኮዝ ኦፍ እነዚህ ትልልቅ ቻናሎች እንትን ስለሆኑ ማለት ነው። ብዙ አውዲየንስ ስላላችሁ ትልልቅ ቻናል ባይሆኑም ጀማሪ ቻናል ብትሆኑም እንኳን ራሱ በዚህ መልኩ ኮላቦሬት እያደረግን ቪዲዮ በመልቀቅ መጠቀም እንችላለን ማለት ነው። ለምሳሌ እኔ ፓርት 1 እኔ ብሰራ ፓርት 2 ደግሞ ያኛው ቻናል ቢሰራ እንደዚህ አይነት ተመሳሳይ ኮንሰፕት ያለው ቻናል ከሆነ ተመሳሳይ ኮንሰፕት ባይሆንም እንኳን ኮላቦሬሽን በጣም ትልቅ ጥቅም አለው ማለት ነው። ሶ በዚህ መልኩ ልከን እነሱ ደግሞ አክሰፕት ሲያደርጉ ያንን የኛ ቪዲዮ በጣም የመታየት እድሉ ቪውም ሊሆን ይችላል ወቻዋሩ ሰብስክራይበሩ ኤቭሪቲንግ በጣም ልዩነት አለው ማለት ነው። በዚህ አጋጣሚ ቴሌግራም ግሩፕ አለ፣ እሱን ጆይን አድርጉ። ሊንኩንም ቴሌግራም አስቀምጥላችኋለሁ። የተሰሩት ኮንቴንት ጠቃሚ የሆነ ትምህርታዊ ኮንቴንት የምትለቁ ከሆነ ቴሌግራም ላይ ላኩ ሊንኩን። ኦልሬዲ ጥሩ ኮንቴንት የምትለቁ ከሆነ ኮላቦሬት ኢንቫይት የሚለውን ክሊክ አድርጋችሁ በቻናሉ ማለት ነው እሱን እቀበላችኋለሁ። ጥሩ ኮንቴንት ሰርታችሁ የምትሉ ከሆነ ማለት ነው። እኔ ጋር ብቻም ሳይሆን የተለያዩ ዩቲዩበሮች ጋር ይሄንን መጠቀም ትችላላችሁ ማለት ነው። የመጀመሪያው ነበር። ሁለተኛው ፖስት ስታደርጉ ቪዲዮ ብዙ ኮንቴንቶችን መልቀቅ አትሊስት ቢያንስ 2 እስከ 3 ቪዲዮ መልቀቅ በሳምንት ውስጥ ከቻላችሁ ማለት ነው። ኮንቴንት ነው። አሁን ለምሳሌ ብዙ ዩቲዩብ ቻናሎች ኮንቴንታቸው ብዙ ቪዲዮ ነው ያላቸው። ሶ ቪዲዮ በበዛ ቁጥር የእናንተ ዩቲዩብ አልጎሪዝሙ የእናንተን ቻናል እየተረዳው ለብዙ አውዲየንስ የመድረስ ቻንስ አለው። በሳምንት 1 ቀን ከቻላችሁ በቃ 1 ቀን ግድ ነው መሆን አለበት፣ በተለይ ጀማሪ ዩቲዩበሮች ማለት ነው። ካልሆነ 2 ቪዲዮ መልቀቅ በጣም ቤስት ነው። ቢኮዝ እናንተ ቻናል በጣም ብዙ ቪዲዮ በሆነ ቁጥር ሰብስክራይበሩም ቻወሩም በዛው ልክ እየጨመረ ነው የሚሄደው። ግን ገና 3 4 5 ቪዲዮ ለቆ ሰብስክራይበር የለኝም ቪው የለኝም ማለት ይሄ በጣም የማይሆን ነገር ነው። ሶ በርከት ያሉ መልቀቅ አንዱ ሁለተኛው ቴክኒክ ይሄ ነው ማለት ነው። ቪዲዮዎችን በተከታታይ መልቀቅ ኮንቴንት ብዛት ትልቅ ፋይዳ አለው ለቻናላችን እድገት ማለት ነው። ሶ ሌላው ምንድነው ለዎች አወራችን ያግዘናል ምንለው በሶስተኛ ደረጃ ሎንግ ቪዲዮአችሁ ቆይታ ያለ ቪዲዮ ለምሳሌ እንደው ከ5 ደቂቃ በላይ የሆኑ ቪዲዮዎችን ብንለቅ ለዎች አወር በጣም ትልቅ ፋይዳ አለው ማለት ነው። ቢኮዝ አንድ ሰው እናንተን ቪዲዮ ክሊክ አድርጎ ሲገባ 2 ደቂቃ ብቻ አይቶ ሊወጣ ይችላል፣ 3 ደቂቃ ብቻ አይቶ ሊወጣ ይችላል። ስለዚህ እኛ ቪዲዮ ደግሞ 1 ደቂቃ 2 ደቂቃ መሆን አለበት፣ ቢያንስ እስከ 10 ደቂቃ ከ5 ደቂቃ ከ7 ደቂቃ እስከ 15 ደቂቃ ረዘም ያሉ ቪዲዮዎችን በለቀቅን ቁጥር ዎች አወሩ በዛው ልክ ይጨምራል ማለት ነው። ሶ ሎንግ ቪዲዮ መልቀቅ በተለይ ለዎች አወር በጣም የሚያግዝ ነገር ነው ማለት ነው። ግዴታ አይደለም፣ ቢያንስ የ2 ደቂቃ የ3 ደቂቃ የ4 ደቂቃ ቪዲዮም ልትሰሩ ትችላላችሁ። እንደዛም ሆኖ ግን በብዛት የምትለቋቸው ከሆነ እነሱ ራሱ በጣም ቀላል ነገር አይደለም። ለምሳሌ የ4 ደቂቃ ቪዲዮ እናንተ በሳምንት 3-4 ቪዲዮ የምትለቁ ከሆነ ዛት ኢዝ ቤስት። ኤዲት ለማድረግም ኮንቴንትንም ለመስራት ብዙ አትቸገሩም። ሰው በዛ መልኩ ዎች አወራችንን መጨመር እንችላለን። በአራተኛ ደረጃ እንግዲህ ሾርት ቪዲዮዎችን መልቀቅ ነው። ሾርት ቪዲዮ በጣም ለሰብስክራይበር በጣም አጋዥ ነው። ሾርት ቪዲዮ በጣም የመታየት እድል አላችሁ፣ በጣም ይታያሉ። የኛው ሎንግ ቪዲዮ የማይታይበትን ሁኔታ እነሱ ሾርት ቪዲዮዎች ብዙ አውዲየንስ ጋር መድረስ ቻንስ አላቸው። የ30 ሰከንድ የ40 ሰከንድ ቪዲዮ የ15 የ20 ሰከንድ ቪዲዮዎች ኤዲት ለማድረግም አይከብዱም። ከፖስት ካደረግነው ቪዲዮ ላይ በቀጥታ
ሾርት ቪዲዮ ከዛው ላይ ኤዲት ማድረግ ማለት ነው። ሰው ቆርጠን ሾርት ቪዲዮ ፖስት በማድረግ በተለይ ለሰብስክራይበር በጣም ወሳኝ ነገር ነው። ቢያንስ በቀን አንዳንድ ሾርት ቪዲዮ ብንለቅ ከሎንግ ቪዲዮችን ላይ ቆረጥ እያደረግን ማለት ነው። ሰብስክራይበር ለመጨመር ደግሞ እነሱ በጣም ትልቅ ነገር ሾርት ቪዲዮ ማለት ነው። እንግዲህ በአምስተኛ ደረጃ ኤስኢኦ ነው። ሰርች ኢንጂን ኦፕቲማይዜሽን የሚባል ነገር አለ። ፖስት ስናደርግ ታይትል፣ ተምብኔላችን፣ ዲስክሪፕሽኑ፣ ኤቭሪቲንግ የቪዲዮአችንን የሚገልጽ ነገር መሆን መቻል አለበት ማለት ነው። እሱን ሙሉ ቪዲዮ ሰርቻለሁኝ፣ ዲስክሪፕሽን ላይ አስቀምጥላችኋለሁ። እሱ ላይ ገብታችሁ ማየት ትችላላችሁ። ኤስኢኦአችን የኛ ቪዲዮ ከተምብኔሉ ቢያንስ ቪዲዮን የሚገልጽ ነገር መሆን አለበት። ዲስክሪፕሽኑም ኦልሬዲ የቪዲዮአችንን ኮንቴንት ቻትጂፒቲ ተጠቅመን ሊሆን ይችላል። የሰራነውን ታይትል እንነግረዋለን፣ ምን አይነት ቪዲዮ እንደሰራን። ቻትጂፒቲ ምርጥ ዲስክሪፕሽን ይሰራልናል። ታጉንም ዘሴም ቲንግ ኦልሬዲ በኤስኢኦ ዙሪያ ቪዲዮ ስለሰራሁኝ ሙሉ ቪዲዮ እሱን ማየት ትችላላችሁ። እንግዲህ በዚህ መልኩ እነዚህን 5 ነገሮች በመጠቀም በእርግጠኝነት ቻናላችን በአጭር ጊዜ ውስጥ የምንፈልገውን ሰብስክራይበር እና ዎች አወር ማግኘት እንችላለን ማለት ነው። እንግዲህ ዩቲዩብ የጀመራችሁ ጀማሪ ዩቲዩበሮች ቴሌግራም ግሩፕም አለ። ኦልሬዲ ኮሜንት ጻፉ፣ በቻናል በከፈታችሁበት ኢሜል ማለት ነው። ኮሜንት የገቡትን ደግሞ እየገባችሁ ሰብስክራይብ አድርጓችሁ። ለጀማሪ ዩቲዩበሮች መጀመሪያ ጀምሮ እንግዲህ ተነገረው ኮላቦሬሽን ጀምሮ እርስ በርሳችሁ ኮላቦሬት በማድረግ ቻናላችን ማሳደግ እንችላለን። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበረ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። ቀጣይ በሌላ ቪዲዮ ከዩቲዩብ ጋር የተያያዙ ለቻናላችን ጥቅም ያልኩትን ይዤላችሁ ቻው።